ዛሬ ጥቂት ክፍል ከእናንተ ጋር አካፈላለሁ። ስለ ሕይወት ቃል ጥቂት እናያለን። እንግዲህ አንደኛ ዮሐንስ መልእክቱን ሲጀምር ዮሐንስን የምናውቀው ብዙ ጊዜ ዮሐንስን የምናውቀው በሕይወት ቃል ሕይወት ላይ ያተኮረ መልእክቶችን እንደሚያስተላልፍ ብዙዎቻችሁ ታውቃላችሁና ዮሐንስ ከጌታ ደቀ መዛሙርቶች ወይም ሐዋርያት ተብለው ከተጠሩት ዋነኛ የፍቅር ሰው ለጌታ በጣም የቀረበ ብዙ ምስጢር ከጌታ የሚረዳ አብረውት የነበሩት ደቀ መዛሙርቶች ራሱ ግራ በተጋቡ ጊዜ በጣም ተጠግቶ ምስጢርን መረዳት የሚችል በጣም የቅርብ ሰው እንደሆነ ዮሐንስን ብዙዎቻችሁ በመጽሐፉ ላይ ታውቁታላችሁ። እና ዮሐንስ በመልእክቱ ላይ በአንደኛ ዮሐንስ ምዕራፍ 1 ከቁጥር 1 ጀምሮ ሲናገር ስለዚህ ስለ ሕይወት ቃል አንድ ነገር ተናገረ። በመጀመሪያ የነበረውን ከዛ ደግሞ የሰማነውን ሕይወት ተገለጠ ይላል እና አይተንማል ይላል፣ ሰምተንማል፣ እንደገና ዳሰነዋል ብሎ ኢየሱስ የሕይወት ቃል እንደሆነ በጣም አጠንክሮ የሚናገርበትን ክፍል ታያላችሁ። ሲጀምር በወንጌላቱ ላይም በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም በእግዚአብሔር ነበረ እያለ ይናገርና ቃልም የሰው ብርሃን ሆነ፣ የሰው ብርሃን ሕይወት ሆነ ብሎ ቃልን እንደገና ሕይወት ሰጥቶት ወረድ ብሎ ደግሞ ወደ ቁጥር 14 ላይ ቃል ሥጋንም ለብሶ በመካከላችን አደረ ብሎ ደግሞ የሚናገረውን ክፍል ትመለከቱታላችሁና ኢየሱስ ክርስቶስ ባጭሩ ሕይወት ነው ብሎ ነው የሚናገረው። ክብር ለጌታ ይሁን። ሕይወት ቃል የነበረ ሁሉ የተፈጠረበት ይሁን ተብሎ የተፈጠረበት ያ ከአብ የወጣው ያ ቃል ሥጋ ለብሶ ነው የመጣው። እግዚአብሔር ይሁን ያለው ሁሉ በምድር ላይ ሆኗል። እግዚአብሔር ብርሃን ይሁን አለ፣ ሆነ። ጨለማ ይሁን አለ፣ ሆነ። ሁሉንም እግዚአብሔር ሲፈጥር ቃል አውጥቶ እንደፈጠረና ይሄ የወጣው ቃል ለሆኑት ነገሮች ሁሉ ሕይወትን እንደሰጠ ያ ከእግዚአብሔር አፍ የወጣው ቃል ሕይወት የሆነው ቃል ሥጋን ለብሶ በመካከላችን ተገኘ ይልና በጣም የሚገርመው ሲነገርለት የነበረው እኛ ደግሞ አየነው አለ። ሰምተን ነበር፣ ስለሱ አየነው፣ ዳሰስነው አለ እና አይተነዋል፣ እርሱ ሕይወት ነው ብሎ ይናገራል። ክብር ለጌታ ይሁን። ዛሬ ስለ ሕይወት ጥቂት እናያለን። በፊልጵስዩስ ምዕራፍ 1 ላይ ከቁጥር 19 ጀምሮ እስከ 26 ያለውን ላንብብና በዚህ ክፍል ላይ ዛሬ ስለ ሕይወት እንነጋገራለን። ከቁጥር 19 ልጀምር። ፊልጵስዩስ ምዕራፍ 1 ወደፊትም ደስ ይለኛል ይህ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ ያውቃለሁና ይህ ናፍቆቴ ነው ተስፋዬም ነውና በአንድ ነገር እንኳን አላፍርም። ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደወትሮ አሁን ደግሞ በሥጋዬ ይከብራል። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና ይላል ቁጥር 21 ላይ። ዋናው ሐሳቤ እዚህ ላይ ነው ያለው። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና ነገር ግን በሥጋ መኖሬ ለእኔ የሥራ ፍሬ ቢሆን ምን እንድመርጥ አላስታውቅም። በእነዚህ በሁለቱ እጨነቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ነገር ግን በሥጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው። ይህንንም ተረድቼ በእናንተ ዘንድ እንደገና ስለመሆኔ በእኔ መመከታችሁ በክርስቶስ ኢየሱስ ሲበዛ ዘንድ በእምነት ታድጉና ደስ ይላችሁ ዘንድ እንድኖር ከሁላችሁ ጋር እንድቆይ አውቃለሁ። አጭር ጸሎት እንጸልይ። ገናናና ታማኝ ሆንክ አምላካችንና አባታችን እግዚአብሔር በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስለዚህ ውድና ውብ ማለዳ ክብር ሁሉ ለአንተ ይሁን። ደግሞ እኛ በፊትህ አለን። ሁልጊዜ የምትናገር ከመናገር የማታቋርጥ እግዚአብሔር ከማለዳ ጀምሮ በተለያየ አይነት ሁኔታ ስትናገረን ነበር። አሁንም ደግሞ በቃልህ ልትናገረን ወደሃልና ልንሰማ ተሰብስበናልና ልትናገር የወደድከውን ሁሉ እኔንም አልፈህ ለትና ለወንድሞቼ ይህን ቃል ታደርስ ዘንድ በኢየሱስ ስም እኔ እጸልያለሁ። ይህ አስደናቂ ቃል ነው፣ የሚቀይር የሚለውጥ ቃል። በጌታ በኢየሱስ ስም ዛሬ የምንሰማው ቃል ሕይወት እንዲሆንልን በኢየሱስ ስምና ስልጣን በሕይወት ደግሞ መኖር የሚያስችልን ጸጋ ከዚህ ቃል ውስጥ ታቀብለንና ትሰጠን ዘንድ በኢየሱስ ስም ለመንን። ሁልጊዜ ሰምተ የምታደርግ አምላክ አንተ ስላለን ክብር ሁሉ ለአንተ ይሁን። በክርስቶስ ኢየሱስ ስም ጸለይን፣ አሜን። ክብር ለጌታ። እንግዲህ ሐዋርያው ጳውሎስ በዚህ ስፍራ የተናገረውን ክፍል ቁጥር 21 ላይ ለእኔ ክርስቶስ ሞትም ጥቅም ነውና ብሎ
ኢየሱስን እንዴት አርጎ እንዳስቀምጠው ታያላችሁ። ዮሐንስ 10:10 ላይ ጌታ ኢየሱስ ክርስቶስ ሲናገር አንድ የተናገረው ክፍል አለ። እኔ ሕይወት እንዲሆንላችሁ ደግሞ እንዲበዛላችሁ መጣሁ ይላል። ማለት በክርስትና ውስጥ አንድ እውነት አለ። በመጀመሪያ ደረጃ የሞቱ ሰዎች ወይም በሙት የነበሩ ወደ ሕይወት የሚመጡበት፣ ከሙት ወደ ሕይወት የሚመጡበት ብቻ ሳይሆን በሕይወት ውስጥ ደግሞ በስተው የሚኖሩበት የሕይወት የማያቋርጥ ሂደት ነው። ምክንያቱም አስቀድሞ አዳምን ጌታ እግዚአብሔር ሲናገረው ኃጢአትን እንዳሰራ ኃጢአትን በሰራ ጊዜ ሞትን ትሞታለህ ሲለው አሁን እኛ የምንለውን ወይም ደግሞ በጣም ምርር ብለን የምንጮህበትን አይነት ሞት አይደለም የሞተው አዳም። እንደ ማንኛውም ሰው በዛ አይነት ሁኔታ ውስጥ ሆኖ በኃጢአት ከወደቁ በኋላ እንደ ማንኛውም ሰው ይበላል፣ ይጠጣል። አሁን እኛ እንደምንኖረው ይኖራል፣ ይሮጣል፣ ይለብሳል፣ ቤት ይሰራል፣ ፎቅ ይገነባል። በወቅቱ ያሉትን ነገሮች ሁሉ ያደርጋል። ለሰው ሲታይ የሚገርም ለውጥ አለው፣ በጣም የሚገርም ነው፣ በጣም ተቀየረ እየተባለ ሊታይ ይችላል በውጪ በሚታየው። ግን ከእግዚአብሔር ጋር ያለው ግንኙነት ስለተቋረጠ ግን በሞት ነው የሚኖረው እና ዝም ብሎ አንድ ሰው ዝም ብሎ መኖር ብቻ እንደው እየበላ እየጠጣ የሚኖር ሰው አይደለም እግዚአብሔር የሰራው። የፈለገውም ያንን አይነት ሰው አይደለም እግዚአብሔር የሰራው። እግዚአብሔር ከሱ ጋር ህብረት የሚያደርግ ሕያው የሆነ ሰው ነው ሲጀምር የሰራው። ስለዚህ በተሰራው ኃጢአት ከዚህ ነገር ወጥቶ በሞት ሂደት ሲኖር በሞት ውስጥ እየኖረ ሰው ምንም ነገር አላቃተውም። ኢየሱስ ክርስቶስ መጥቶ ሚስጥር እስከገለጠ ድረስ ሰው ይበላል፣ ይጠጣል፣ ይኖራል፣ የሚፈልገውን ነገር እየገነባ እየኖረ ነው የሚኖረው። በሰውኛ ሲታይ በጣም የሚገርም ነው፣ ተስማምቶታል፣ ቸመችቶታል፣ ጨምሯል እየተባለ ይሆናል። ከእግዚአብሔር ጋር ግን ሲታይ ያለው ግንኙነት ስለሌለ በሙት የሆነ ህይወት ነው እና ጌታ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ በሞት የነበርነውን ወደ ህይወት ሲያመጣ ጌታ ይመስገን አመሰግናለሁ ብለን ብቻ የምንኖርበት ህይወት ሳይሆን ይሄ ያገኘነው ህይወት እድገት ያለው ህይወት፣ ይሄ ያገኘነው ህይወት ሂደት ያለው ህይወት፣ ፍጻሜው ደግሞ ራሱ የፈጠረውን የሚመስል ማንነት እስኪያገኝ ድረስ የማያቋርጥ ሂደት ያለው ህይወት ነው። ለዚህ ነው ክርስትና በጣም ትግል አንዳንድ ጊዜ የሚሆነው፣ ተግዳሮትም በጣም ያለው። ከዳንን በኋላ እንደው ዝም ብሎ መኖር ቢሆን ኖሮ ሰይጣንም ብዙ አይፈልገንም ነበር። አንዴ ድነናል። ግን አይደለም ይሄ ጉዳዩ። አንደኛ እንድንድን አይፈልግም፣ ወይም ደግሞ በህይወት እንድንኖር አይፈልግም። በህይወት መኖር ብቻ ሳይሆን የመጣውን ኢየሱስን መምሰል የምንችልበትን መንገድ ፈጽሞ ማየት ስለማይፈልግ ትልቁ ተግዳሮት ይሄ ላይ ነው ያለው። ዝም ብሎ አምኖ ጌታ ይመስገን በህይወት ነኝ፣ ድኛለሁ፣ የዘላለም ህይወት ወርሻለሁ ብለን እግዚአብሔር ይመስገን 10 ዓመት ሆነኝ፣ 15 ዓመት ሆነኝ፣ 25 ዓመት ሆነኝ እያልን የምንቆጥርበት ህይወት ሳይሆን ይሄ ህይወት ከክብር ወደ ክብር ከመቀየር ወደ መቀየር አድጎ ራሱ እግዚአብሔርን መምሰል የምንችልበት ህይወት ነው ይህንን ህይወት ማለት። ስለዚህ ጌታ ኢየሱስ ክርስቶስ ወደዚህ ምድር መጥቶ ህይወት እንዲሆንላችሁ ብቻ ሳይሆን ያለው የሚበዛ ህይወት፣ የሚትረፈረፍ ህይወት፣ የፈጠረውን የሚመስል ህይወት። እንግዲህ ህይወት የሚባለው ይሄ ነው። እኛም የተጠራንበት የህይወት ማዕከል ይሄኛው ህይወት ነው። የሆነ የሃይማኖት ስብስብ የሆነ ነገር ምናምናምንም አይደለም። ይሄኛው አይደለም፣ ይሄ አይደለም ጉዳዩ። ስለዚህ ሐዋርያው ጳውሎስ ምን አለ? ለእኔ ህይወት ክርስቶስ ነው ብሎ ተናገረ። ማለት ከዛ በፊት የኖርከው ህይወት ነበረ ወይ? ኖሯል። በጣም ነው የኖረው። ያለ ልክ መቅናቱንም የምትመለከቱበት ክፍል አለ። ሰውየው እየኖረ ነው ያለው፣ እየበላ እየጠጣ የሚያስፈልገውን ነገር ሁሉ እያደረገ። ግን ክርስቶስን ካገኘ በኋላ ህይወት እዚህ ጋር ነው ያለው አለ። ክብር ለጌታ ይሁን። ህይወት እዚህ ጋር ነው የሚጀምረው። ህይወት ከክርስቶስ ነው አለ። የሚጀምረው ህይወት ከክርስቶስ ነው። ስለዚህ አሁን ለኔ ሁለት ምርጫዎች አሉኝ፣ ወይም ሁለት ሐሳብ አስባለሁ። መቼ ነው የምታስበው? ህይወት ካገኘው በኋላ ምንድነው የምታስበው? ወይ መሄድ ከክርስቶስ ጋር መኖር፣ ካልበለዛም ደግሞ በዚህ መኖር ከሆነ ደግሞ ሌላ ተግባር አለኝ። ከዚህ ውጪ ለኔ ህይወት ምንም ትርጉም የለውም ማለት ሐዋርያው ጳውሎስ ምናልባት አሁን ብናገኘው የመጀመሪያ የሚለን ነገር አንድ ነገር ነው። እርግጠኛ ነኝ ከደማስቆ እንደሚጀምር አሁንም ብናገኘው። ሐዋርያው ጳውሎስ ታሪኩን ሁሉ የሚጀምረው ከደማስቆ ነው። በሐዋርያት ሥራ ምዕራፍ 22 ላይ ስለ ራሱ እንዲናገር ወይም ደግሞ ሐዋርያት ሥራ ምዕራፍ 26 ላይ ስለ ራሱ እንዲናገር በሸንጎ በቀረበ ጊዜ ሰውየው ገና እንዲህ ብሎ ሲነሳ የሚጀምረው ከደማስቆ ነው። ለምን ሲባል ህይወት የጀመረው ከዛች ደቂቃ ጌታ ከተገናኘው ደቂቃ በኋላ እንደሆነ ህይወት ያውቃል። ከዛ ወዲህ የሚኖረው በፊት ምንድን ነበር ሲባል ሰውየው በሞት እንደሚኖር በደንብ ጠንቅቆ ያወቀበት ጊዜ ነው። ስለዚህ ለእኔ ህይወት ክርስቶስ ነው። ክርስቶስን ካገኘሁት በኋላ ሞት ለእኔ
ምንም አይደለም። ብኖርም ችግር የለውም፣ ብሞትም ችግር የለውም። እንደ ክርስቲያን ሞትን የሚደፍር በምድር ላይ የለም። ክርስቲያን በጣም ነው ሞት የሚደፍረው። ሞት ምንም የማይመስለው ህዝብ ቢኖር ክርስቲያኑ ነው። ይሄ በቀደሙት ዘመን ሲሰቃዩ ምናምን ሲሉ ምንም ጉዳያቸው አይደለም። እንደውም በጣም በቃ ይናፍቃሉ ወደ ጌታ ለመሄድና ሐዋርያው ጳውሎስ ህይወት የሚጀምረው ክርስቶስን ከማግኘት ነው አለ። ግን ክርስቶስን ካገኘው በኋላ በሁለት ነገር እጨነቃለሁ፣ ግን ምርጫዎችን እንዳውቃቸው ባውቅ ግን አላስታውቃችሁም አለ። ልሄድ አለ ከክርስቶስ ጋር ልኖር። ኢየሱስ ጌታ ነው። እዛ መኖር እንዳለ በደንብ ጠንቅቆ ገብቶታል። በጣም ጠንቅቆ ገብቶታል። እዛ መኖር እንዳለ ሰውየው በደንብ ነው የገባው። እዚህ ደግሞ ብኖር በስጋ የማፈራቸው ፍሬዎች ወይም በስጋ ስንቀሳቀስ የክርስቶስን እውነት ለማድረስ የምኖርበት ህይወት ነው ያለው አለ። እንግዲያውስ ሰው በክርስቶስ ሲሆን ትልቁን ጥቅም ካገኘ ቢሞትም አሁን ምንም ችግር የለበትም። ቢኖር ግን የሚኖርበት ጉዳይ ግን ለክርስቶስ እንደሆነ በመጽሐፉ ያስቀምጣል። ከዛ ሲናገር እንደዚህ ይላል፣ ምረጥ ብባል መምረጥ ይቸግረኛል፣ አላሳውቅም እንጂ የምመርጠውን አውቃለሁ ይላል። የክርስትና ህይወት የሚጀምረው ክርስቶስን ከማግኘት ነው። ክርስቶስን ከማግኘት በኋላ ግን ሁለት ምርጫ ነው ያለው ሰው። የመጀመሪያው ምርጫው መሄድ ነው የሚናፍቀው። ትክክለኛ ክርስቶስ የበራለት ሰው የሚናፍቀው መሄድ ነው። ለምን? ከእርሱ ጋር መኖር ይናፍቃል፣ ከእርሱ ጋር መሆን ይናፍቃል። ሌላኛው ደግሞ አይ ከመሄድ ደግሞ ትንሽ መቆየት አለብህ ከተባልክ ግን በዚህ ምድር የቆየንበት ሌላኛው ምክንያት ከኛ ወጠን ለክርስቶስ እውነት መኖር ብቻ ነው። ሁለት ህይወት ብቻ ነው ያለው፣ ወይም ሁለት ምርጫ ነው ያለው ክርስቲያን ጌታን አግኝቶ የራሱን ህይወት ብቻ የሚኖርበት ምንም አይነት መጽሐፍ ቅዱሳዊ ማስረጃ የለም። ሐዋርያው ጳውሎስ በዚሁ ክፍል ላይ ሲናገር እንዲህ ብሎ ተናገረ። አሁን እኔ የመጀመሪያ በስጋ መኖሬ፣ ለምሳሌ አንድ ሰው ልክ ጌታ ሊመጣ ወይም ደግሞ ሊሞት 3 ደቂቃና 4 ደቂቃ ሲቀር ጌታን ቢያገኝ ይድናል። ግን ረዘም ያለ ጊዜ ግን ጌታ ላግኝቶ በምድር ከኖረ ጌታ ከሱ ጋር ጉዳይ ያለው ማለት ነው። ባጭሩ ጉዳይ ያለው ማለት ነው። ምን አይነት ጉዳይ ከተባለ ይሄ ክቡር የሆነውን ሰማያዊ ህይወት በዛ ሰው ህይወት ውስጥ የመግለጥ አጀንዳ፣ የመግለጥ ጉዳይ፣ ሌላ ጉዳይ እግዚአብሔር የለው። ምንም አይነት ሌላ ጉዳይ የለውም። ስለዚህ ክርስትና ጌታን ማግኘት ነው። ከሞትን ወዲያው መሄድ ነው። ከኖርን ግን ልንኖር የተገባው ለእኛ ሳይሆን ለሞተልን ለእርሱ የእርሱን ህይወት ማሳየት የምንችልበትን ህይወት ነው ማለት ነው የሚገለጠው። እንግዲህ ሁለቱም በአጭር ቃል እንየው። ለምሳሌ በስጋ መኖር ስለሚለው አንድ አማኝ ልክ በክርስትና ካመነ በኋላ ከዛ በኋላ የሚኖረው ኑሮ የሱን የራሱን ህይወት አይደለም። የሱ ህይወትማ አብቅቶለታል። የሱ ህይወትማ የማይጠቅም ሆኗል። የሱ ህይወትማ አሮጌ ተብሎ ውራጅ ሆኗል። የሱ ህይወትማ የሥጋ ህይወት ተብሎ ተዘግቷል። የሱን ህይወትማ አብቅቶለታል። ስለማያዋጣው አይደለም ወይ ወደዚህኛው ህይወት የመጣው? ስላልጠቀመው አይደለም ወይ ወደዚህኛው ህይወት የመጣ ነው? በዛኛው ህይወት አግኝተን ቢሆን ኖሮ የሚሻል ህይወት ነው ብንል ኖሮ ወደዚህኛው አንመጣም። ወደዚህ ለምን መጣን ሲባል ያለፈው ህይወቴ የነበረው ህይወቴ ህይወት ሳይሆን በሞትና በጨለማ የምመላለስበት ህይወት ነበረ። አሁን ግን በአዲስ ህይወት ለመመላለስ በክርስቶስ ኢየሱስ ህይወት አግኝቼ ወደ አዲሱ ህይወት ገብቻለሁ ብለን የኖርንበት ወይም ያኗኗር ሂደት የቀየርንበት ህይወት ነው የክርስትና ህይወት። ማንም ሰው በክርስትና ህይወት ሲኖር ለራሱ ይኑር ወይም ለራሱ ሊኖርበት የሚችልበት ምንም አይነት መጽሐፍ ቅዱሳዊ ማስረጃ የለው። መጽሐፍ ሲናገር በማቴዎስ ምዕራፍ 14 ላይ እናንተ የዓለም ብርሃን ናችሁ ወይም እናንተ የምድር ጨው ናችሁ። ለማ? ለሌላው። ለየትኛው? በዓለም ላለው። ጨውነታችን ለማን ነው? ለሌላው። ብርሃንነታችን ለማን ነው? ለሌላው። ለኛ አይደለም፣ እርስ በእርስ አይደለም፣ ለዓለም። ምንድን ነው የምታጣፍጡት? ዓለምን ታጣፍጣላችሁ። ማን? እናንተ ገብታችሁ ምን የሆነውን የመረረውን፣ ምን የሆነውን የማይነካውን፣ ምን የሆነውን የማይሸተተውን፣ ምን የሆነውን ደስ የማይለውን እና ምን ታደርጉታላችሁ? ታጣፍጡታላችሁ። እናንተ በዓለም ስትኖሩ ብርሃን ናችሁ። ለየትኛው ዓለም? ለድንግዝግዝ ዓለም፣ በጨለማ ለሚኖረው ዓለም፣ በጨለማ ውስጥ ለሚሰቃየው ዓለም ምንድናችሁ? ናት ብርሃን ናችሁ። የክርስትና እውነት ስንጠራ ጀምሮ ከኛ አይደለም ለሌላው ነው።
ከኔ በኔ ለኔ ከኔ ምናምን የሚል ነገር በክርስትና ሕይወት ውስጥ የለም። ሐዋርያው ጳውሎስ ሲያስቀምጥ ነው። እኔ በስጋ መኖር ይላል ወረድ ብሎ ለእናንተ ነው። በስጋ ብኖር የሚደርስብኝ ነገር አለ። ምን አለ? መገረፍ አለ፣ መጎተት አለ፣ መደብደብ አለ፣ መጾም አለ፣ መጸለይ አለ። ይህ ሁሉ ለማን ነው? ለሌላው። ምን ላላየው? ብርሃን ላላየው። አዎ ብርሃን ላላየው። ለራስ አይደለም የምትኖረው፣ ለራስ አይደለም የምትኖሪው። በእውነተኛ የክርስትና ሕይወት ለራሳችን አይደለም የምንኖረው። ለዚህ ነው በስጋ መኖሬ ለእናንተ ነው አለ። ለራሳችን የምንኖርበት ሕይወት አይደለም ክርስትና። እግዚአብሔር ከላይ ዓለም ሁሉ ሲጠፋ ተመለከተና አንድ ልጁን ሰጠ ይላል። አብ ወልድን ይወደዋል፣ ግን ዓለምን ወደደና ልጁን ሰጠ። ወልድ ደግሞ መጣና እዚህ መጥቶ የራሱን ኑሮ አይደለም የኖረው ለኛ። ዮሐንስ 13 ምዕራፍ 1 ላይ በዚህ ዓለም የወደዳቸውን እስከ መጨረሻ ወደዳቸው፣ እስከ ሞት። በምድር ላይ ለማን ነው? ለኛ። ምን ሊያሳየን? ሕይወትን ገልጦ ሊያሳየን። ዮሐንስ እንደሚለው ዳሰስ ነው፣ አየነው፣ ነካ ነው። ወሬ ብቻ አይደለም፣ የሕይወት ቃል የሆነውን ሥጋ የለበሰውን አረጋግጠን አይተነው እሱ ሕይወት ነው ብሎ ነው የሚናገር። ክርስትና ለምንድን ነው የሚያቅተን? ለራስ መኖር ስንጀምር በቃ ሌላ ምንም ትርጉም የለውም። ለምንድን ነው ክርስትና የተፍገመገምንበት ጉዳይ? ለራስ መኖር ስለምንፈልግ። ለምንድን ነው ለራስ መኖር? ሕይወቱ ደግሞ የክርስትና ሕይወት ለራስ መኖር ስላልሆነ ነው የተቸገርነው። ተቸገርን። አንድ ሰው ለምሳሌ ተነስቶ ስለ ራስ ጸልይ ቢባል በጣም እርግጠኛ ነኝ ከ10 ደቂቃ በላይ ስለ ራሱ አይጸልይ። ግን መንፈስ ቅዱስ በሱ ውስጥ መጥቶ ከቃተተ ግን የማናቀውን ሀገር ሁሉ ሊጠራ ይችላል። እንደዚህ የሚባል ሀገር አለ እንዴ ሲባል አዎ አለ እያለ ይነግራል። ለምን ሲባል ትወጣለ። ክርስትና ሕይወቱ ራሱ ሲሰራ ስሬቱ የግል ሕይወት አይደለም። በአንደኛ ቆሮንቶስ ምዕራፍ 8 ላይ ስለ ተሰዋ ስጋ ጌታ ሐዋርያው ጳውሎስ ይናገራል። ስለ ተሰዋ ለአሕዛብ ለጣዖት የተሰዋ እያለ እያስረዳ አንተ የተማርክ የሆንክ ብትበላም ባትበላም ምንም ችግር የለውም። ብትበላም አትቀርብም፣ ባትበላም አትርቅም። ግን አንተ ስትበላ ሕሊናው ደካማ የሆነ ሰው ያይና አይ ምንም ችግር የለም ለጣዖት የተሰዋ ብሎ ሊበላ ስለሚችል ደካማ ሕሊና ባለው ሰው ስለምትፈርድ ተወው አለና በጣም የገረመኝ ወንድሜን የማሰናክል ከሆነ ለዘላለም ስጋ አልበላም። ምን አይነት ሰው ነው? ምን ችግር አለ? አዎ ችግር አለ። ለምን? የምኖረው ለኔ ስላልሆነ። ለዘላለም ስጋ ለመብላት፣ አዎ ስጋ ለመብላት። አንዳንድ ሰው ለዘላለም አይደለም ለቀናት ራሱ 2-3 ቀን ራሱ ስጋ ካልበላ በጣም የሚረበሽ ሰው አለ። በቃ ይረበሻል። በቃ የሚኖር ሁሉ አይመስለውም በምድር ላይ እና ሲባል የሚሰናከል ከሆነ ያ ሰው ስጋ ለዘላለም ለመብላት እንኳን ስጋ ለዘላለም ይቅርብኝ። ለምን? የምኖረው ለሌላው ስለሆነ። ለሌላው የምንኖር ከሆነ ከኛ የወጣ ሕይወት ካለን ትክክለኛውን የክርስትና ሕይወት እየገለጥን ነው። ከዛ ውጭ ግን ለኔ ከኔ በኔ እዚሁ ከሆነ ግን ክርስትና በጣም አስቸጋሪ። በስጋ የመኖራችን ትርጉም ምኑ ላይ ነው? በስጋ የመኖራችን ትርጉም ምን ላይ ነው የተቀመጠው? ለማን ነው የምንኖረው? የዓለም ብርሃን ከተባልን የምድር ጨው ከተባልን መጽሐፉ ሲናገር ጨው ናችሁ ብርሃን ናችሁ ካለ ለዓለም ነው ለሌላው እንደሆነ መጽሐፍ ቅዱሳዊ እውነቱ ግልጽ ነው። ለምንድን ነው በእኔ ነገር ላይ ሁሉ ነገር በእኔ ጸሎታችን በእኔ ትምህርታችን በእኔ ስብከታችን ሁሉ ነገር ለምን ከእኔ ጋር ተያያዘ? ይሄ ክርስትና ሕይወት ነው ወይ? አይደለም። ያቃተንም የከበደንም ከዚህ የተነሳ ነው። ሐዋርያው ጳውሎስ ሲናገር እንደዚህ ብሎ ተናገረ። በሮሜ ምዕራፍ 14 ቁጥር 7 እና 8 ከኛ አንድም ሰው እንኳን ለራሱ አይኖርም። ማንም ሰው ለራሱ አይኖርም፣ ለሌላው ነው የምንኖረው። እንዴት ለአንተ አትኖርም? አይደለማ፣ የመጽሐፉ እውነትም ይህ አይደለማ። ለሌላው መኖር ነው አለ። ለሌላው መኖር ነው ሕይወት። በስጋ የመኖራችን ትርጉም ምን ይሆን? ምንድን ነው በስጋ የመኖራችን ትርጉም? በምድር ላይ የመኖራችን ትርጉም ገብቶን ይሆን የምንኖረው? እንደው ለመዳን ብቻ ከሆነ እመኑኝ ሰዓታችን ሲደርስ ልንሞት ሰዓታችን ሲደርስ ጌታ ፒክ አድርጎ በቃ ያስገባናል። ግን በሕይወት የምንኖርበት ሚስጥር ጌታን አግኝተን በሕይወት የምንኖርበት ሚስጥር ለምን እንደሆነ ገብቶን ይሆን? ሕይወት የቱ ጋር እንዳለ ገብቶን ይሆን? ለሌላው የመኖር እውነት፣ ለሌላው የመጋደል እውነት ፊልጵስዩስ ላይ ይሄ ነው የሚናገረው። ባልንጀራ ካንተ እንደሚሻል ቁጥር ባልንጀራ ካንተ እንደሚሻል ለሌላው ኑር። ምክንያቱም ስለ ጌታ ሲናገር ከእግዚአብሔር ጋር መተካከልን እንደሚገባ እንኳን አልቆጠረም። ወረደ፣ የባሪያ ሰው መልክ ይዞ ወረደ ብሎ ይናገራል። የትኛውን ነው የምንኖረው? በአንደኛ ቆሮንቶስ ሐዋርያው ጳውሎስ በጣም ላስቸገሩ የቆሮንቶስ ሰዎች የጻፈው መልእክት ነበር።
ምን ችግር አለ? መብላት ምን ችግር አለ? መጠጣት ምን ችግር አለ? ሁሉ ነገር ምን ችግር አለ? እኛ የንጉሥ ልጅ ነን፣ የፈለግነውን እንድንኖር ተፈቅዶልናል ብለው እንደፈለጋቸው ለሚኖሩ ሰዎች ሲናገር ወደ ቁጥር 8-9 ላይ ሲናገር ሁሉ ተፈቅዶልኛል፣ ነገር ግን ሁሉ አያንጽም ካለ በኋላ እያንዳንዱ ለባልንጀራው የሚጠቅመውን ይመልከት ብሎ ይናገር። አይ ሁሉ ተፈቅዶልኛል። አዎ ተፈቅዶልሃል፣ ግን ያንጻል ወይ በሉ አለ። ያንጻል አያንጽም? ከዛ በኋላስ ካነጸም ደግሞ በኋላስ ባልንጀራዬን ይጠቅመዋል ወይ? ባልንጀራዬን የማይጠቅመው ከሆነ ይቅርብኝ። ምኑ የተፈቀደልህ ሁሉ። ብዙ ሐሳቦች ልነግራቸው። በፍጹም ክርስትና የራስ ሕይወት ጥሎ ማለፍም አይደለም፣ የራስ ሕይወትም አይደለም። በጋራ ነው የምንኖረው። ወደ አንደኛ ቆሮንቶስ ብትሄዱ በጣም ዘርዝሮ ይናገራል ስለ አካል ብልቶች። ከብልቶቻችን አንዱ ቢታመም ሌሎቹ ሁሉ አብረው ታማሚዎች ናቸው። ምሳሌ አንድ ሰው እጁን የሆነ ነገር ቢመታው የራስ ጉዳይ ሊለው አይችልም። በአንድ እጁን ደግፎ አይኑ ክሊኒክ እየፈለገ እግሩ እየበረታ ይሮጣል። ለምን ሲባል ያስፈልገዋል። ለምን? ለሱ ነው የሚኖረው እንጂ የራስ ጉዳይ አይባልም። ዛሬ ጥሎ ማለፍ ነው ክርስትና። አሁን ጥሎ ማለፍ ምንም አያገባንም። ጭንቅላቱን ወገቡንም እግሩንም ትከሻውንም ረግጠን ብቻ ወደፊት መሄድ ነው። ስለማንም ጉዳይ የለንም። ይሄ ነው ወይ ክርስትና? አይደለም። ይሄ ነው ወይ ሕይወት? አይደለም። እውነት እንነጋገር ከተባልን በጣም የተቸገርነው እኛ አማኞች ነን። ሕይወት የሚባለው ትልቅ ነገር እግዚአብሔር የዘላለሙን ሰጥቶን ግራ ተጋብተናል። ለምን የተገባ ነው? ይሄ ሕይወት አስተሳስሮ በጋራ የሚያኖር በአንድ አካል ውስጥ የሚያኖር ሕይወት እንጂ እንደፈለግን የራሳችንን ሕይወት ብቻ የምንኖርበት አለም። ሁሉ ሰው የራሱን ነው የሚሮጠው። የክርስትና ሕይወት ግን እንዲህ አይደለም። በስጋ የመኖራችን ሕይወት ይሄ ነው። በስጋ ትኖራለህ ወይ? ለምንድን ነው ድነህ በሕይወት በዚህ ምድር ላይ የምትኖረው? ለሌላው ምን ለመሆን? ብርሃን ለመሆን። ለሌላው ምን ለመሆን? ጨው ለመሆን። ለሌላው ምን ለመሆን? ሕይወትን ላሳይ። የትኛውን ሕይወት? የተቀበልኩትን የክርስቶስ ሕይወት። ጉዳዩ ምንድን ነው? ይሄ ነው። ለራስ ልትኖር ወይ? አይደለም። ለራስ የሚባል ሕይወት በክርስትና ውስጥ የለም። ተያይዘን ነው የምንበረታው። ስንወርቅ እኮ አሁን በጣም በብዙ ነገር ነው እኛ እየተተቸን ያለ ነው። ለምን? ሁሉም ሆኖ ነው ወይ? አይደለም። ሁሉም ተሳስቶ ነው ወይ? አይደለም። ሁሉም አጭበርብሮ ነው ወይ? አይደለም። ግን አንድ ሰው ያጭበርብር የምንሰደበው በሙሉ ነው። ለምን አትናገረኝ እኔ አያገባኝም አትልም? ለምን ትላለህ? በማታቀው አማኝ፣ በማታቀው ክርስቲያን፣ በማታቀው አገልጋይ በሰራው ክፋት፣ በሰራው ተንኮል ወይም በሰራው ጥሩ ባልሆነ ስራ ሁላችንም ነው የምንጨፈለቀው። አላቀውም እኮ አያቅልም እሱ ምን አገባው? እወቀው አትወቀው። ለምን? በአንድ ሕይወት ስለምንጠራ ያገባናል። የወንድሜ መነሳት፣ የወንድሜ መውደቅ፣ የወንድሜ መሞን ያገባኛል። የሚያገባኝ ስለምወደው ብቻ አይደለም፣ ስለማቀው ብቻ አይደለም፣ በአንድ ስለተቆራኘን። ስለዚህ በምድር የምንኖረው ሕይወት ከዚህ ውጭ አይሆንም። ሁለተኛውን ልናገርና ልጨርስ። ሌላው ሊሄድ እናፍቃለሁ አለ። ወዴት? ወደ ክርስቶስ። በምንድን ነው የሚሄደው? በሞት እኮ ነው። ባጭሩ ሰውየው መሞቴን እናፍቃለሁ እያለ ነው። መሞቱን የሚናፍቅ ሰው ከተገኘ መቼም በጣም የሚገርም ነው። መሞቱን የሚናፍቅ ሰው ይሄ አንዳንድ ጊዜ ነገሮች አልሆን ሲሉን ጌታ ሆይ እባክህ ቶሎና ምናምን የምንለውን አይደለም። እሱን ጌታ አይሰማው። የሆነ ነገሮች አልሆን ሲሉ ምን አለ አሁን ብትመጣ ከዚህ ዝብርቅርቅ ዓለም፣ አይ በሱ ጌታ አይመጣም አይልም። እናፍቃለሁኝ ይላል ሐዋርያው ጳውሎስ። ለምን? ሊሄድ ወደ ጌታ ሄድ፣ ወደ ጌታ ሄድ። በኋላ ሁሉንም እዛ ነው የምናየው እንጂ ሰው በመካከላችን ሲያርፍ ወደ ጌታ ሄደ ብለን እንኳን ወደ ጌታ ሄደ ያልነውን ቃል አናምንም። ምርር ለቅሷችን ሁሉ ምርር በቃ ማለት የሚበጠብጥ ለቅሶ። ውይ ምንድነው ወደ ጌታ ሄድ አይደል እንደ ያልከኝ ስትለው አዎ ብሎ ተመልሶ የሚል ማለት ነው። በግድ ነው ምን ዘምረው ራሱ በእንትን እንኳን አይደለም የምንዘምረው፣ በመሰጠት አይደለም የምንዘምረው፣ መዝሙሩን እንኳን ደስ ብሎን አይደለም የምንዘምረው። በቃ ሐዘን እንደሆነ ፊታችን ላይ ያስታውቃል። ወደ ጌታ ሄደው ቀደመኝ ወይኔ ቀደመኝ ብለን ልንጸጸት ሲገባል እኛው ብሰናል። ፍግም አለ፣ ድርግም አለ፣ እርር አለ። የጀመረውን ሳይጨርስ ሞተ። እነግራለሁ ምንም ነገር ሳይጨርስ ነው የምትሄደው። ሳይጨርስ ነው። ማንም ሰው በዚህ ምድር ጨርሶ አይሄድም። ለዚህ እኮ ነው ስምዖን የተባለ ሰው
ሉቃስ 2 ላይ ጌታ ኢየሱስ ክርስቶስን ገብቶ ተቀብሎ አየ፣ አቀፈና አሁን ባሪያም በሰላም አሰናብት። በቃ አከተመ። ለምን አይቼዋለሁ። በቃ እዚህ ጋር ነው የኔ ህይወት፣ የክርስትናም የእግዚአብሔርም ግብ እዚህ ጋር ነውና አሰናብተኝ። አይ ምን አለበት ትንሽ ብትቆይ፣ ድክ እስኪል ከቆየ ቆይ ትንሽ ጎርምስ ይላል። ትንሽ ጎር አይቀርልህ። በዚህ ምድር ጨርሶ የሚሞት ሰው የለም ክርስቶስን አግኝቶ ከዘጋ በቀር። ልሂድ አለ። ኧረ እባክህ አይ ልሂድ፣ እዛ ይሻለኛል። መሞት ትፈልጋለህ? የባጭር ቃል አዎ መሞት ትፈልጋለህ? የክርስቲያን ኧረ ትንሽ ልቆይ፣ የጌታ ስራ በእኔ አለ ትላለህ። ብቻ የጌታ ዓላማ በእኔ አለ። ዓላማውን ሳይጨርስ ምናምን ነው የምትለው። ግን የጌታን ዓላማ የራስን ዓላማ ደፋ ቀና ስትል ክልትሙ ብላ አንድ ቀን ታርፋል። ላፍቶ ጋር አንድ ቤት ትሰራለህ፣ ጀሞ አንድ ቤት ትሰራለህ። ቆይንትን ቀርቶኛል ትልና የሆነ ቦታ ቤት ስትገነባ አንድ ቀን ህይወትን ሳትገነባ ተነጥቀህ ትሄዳለህ። ልክ እንደዚሁ ማለት ነው። ትጀምራላችሁ እንጂ የምትጨርሱት ነገር በዚህ ምድር ላይ የለም። ወይኔ አይቼው ነበር እኮ በቀደም እዛ እኮ የሆነ መሬት ገዝቶ አሸዋ ደፍቶ ነበር። አዎ ደፍቶ ነበር። አሁን የለም። የሆነ እኮ ጀምሮ ነበር። ትምህርት ደግሞ እኮ የሚገርም ነው። እንትኑንም አዎ ጀምሮ ተመዝግቦ ወጥቶለት ነበር። የለም። ምንም አይነት ነገር በዚህ ምድር ላይ ትጀምራላችሁ፣ እንጀምራለን እንጂ የምንጨርሰው ነገር የለም። ለዚህ ነው ሐዋርያው ጳውሎስ ልሄድ እናፍቃለሁ። ምን ሆነ? በቃ ሞቼ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ሲናገር በመስዋዕት እንደሚደረግ ህይወቴ እንደሚፈስ አውቃለሁ፣ ግን ልሂድ። እንዴ ልትሰዋ እኮ ነው የተዘጋጀው። አዎ ልሂድ። ተሰውተ አዎ ልሂድ። በምንም ይሁን ብቻ ልሂድ። አንዳንዴ ሰው በመኪና አደጋ ሲሞት በጌታ በኢየሱስ ምን ኃጢአት ሰርቶ ነው ትላለህ። አንተ የምታውቀው እዛ አልጋ ላይ ሆኖ አንቀላፍቶ ጌታዬ ብሎ ነው ለአንተ የጻድቅ ሞት አይደለም። በምንም እንሄዳለን። አንዳንዶቻችን ትን ብሎን እንሄዳለን። አንዳንዶቻችን ተንሸራተን ወድቀን እንሄዳለን። አንዳንዶቻችን ታመን እንሄዳለን። አንዳንዶቻችን ተሰውተን እንሄዳለን። አንዳንዶቻችን የሆነ ነገር ነው። አንዳንዶቻችን ደግሞ አዲስ በሽታ መጥቶ ይዞ እንሄዳለን። ብቻ ቤትም ትሄዳለህ። አንተ ተዘጋጅተህ ጌታን ለመገናኘት ናፍቀሁን እንጂ በምንም አይነት ሁኔታ መሞታችን እንደሆነ ከዚህ ምድር መልቀቃችን አይቀርም። ሞት ልታዝንበት የተገባ ጉዳይ ነው። ጴጥሮስ ሲናገር በሁለተኛ ጴጥሮስ ምዕራፍ 1 ላይ ከቁጥር 8-9 ቁጥር ጀምሮ ሲናገር እንዲህ አለ። እነዚህ ነገሮች ሁሉ ብታውቁ ከፍሎ ሲናገር ስለመጨመር ይናገራል። ጨመር ባለ እነዚህ ነገሮች ሁሉ ያወቃችሁ ብትሆኑ እንኳን ከዚህ ማደሪያዬ ሳልለይ ፈጥኜ ለእናንተ ማሳወቅ አለብኝ። ከዚህ ማደሪያዬ ፈጥኜ እንድለይ ጌታ አሳውቆኛል ብሎ ደስ በሚል ዜና እንጂ ምን ዋጋ አለው ብሎ አላለም። አይደለም በአዲስ ኪዳን ባልተገለጠው ዘመን ብሉይ ኪዳን ሙሴ አቤት ልይ ብሎ ደጋግሞ ጠይቋል። በዚህ ነገር እንዳትጠይቀኝ አታይም ከነዓንን ብሎታል። እሺ አሁን ግን ውጣና ወደ ተራራው ሙት እኮ ነው ያለው። ሂድና ምን በል ሙት። እንዴ እንደዚህ አይነት መልእክት አለ እንዴ? ወደ ተራራው ወጣና ሙት ሲለው ወጥቶ በእናንተ ምክንያት ነው እግዚአብሔር መጨረሻችሁን ይይላችሁ፣ እኔ መግባት የምፈልገው ነው የተከለከትኩት ብሎ አላለቀሰም። እንዴ ወጦን ምንድነው ሲባል እንደ እግዚአብሔር ያለ ማንም የለም። እንዴ ሙት ተብሎ እንደዚህ ይላል። አዎ በቃ ይላል። ለምን ሲባል ወዴት እንደሚሄድ ጠንቅቆ ያውቃል። ወደድንም ጠላንም ቢገባንም ባይገባንም ከዚህኛው ያኛው ይበልጣል። ግን እውነት ነው። ቢገባንም ባይገባንም ማየት የለብንም። እዛ የሚገርም ነው፣ ዛፉ የሚገርም ነው፣ ደኑ የሚገርም ነው ተብለ ነው እንዴ? እንደዛ የሚባል ነገር የለም። የሚገርም ነው። የምንሄደው በወርቅ ላይ ነው ምን አይደለም። ተው እሱን። ቢገባንም ባይገባንም በፊልም ቢነገረንም በትረካ ባይነገረንም የሚበልጠው ህይወት ግን እዛ ነው ያለው። ለምንድነው ለሞት እንደዚህ ምርር ጺማችንን እዚህ ጋር ጥቁር በጥቁር ምናም ጓጎፍረ ምናምን ሐዘንተኛ መስለ ጥቁር ደራርበ ለምንድነው ይሄ ሁሉ ነገር ሲባል ሞት ስለምንፈራ? እንዴት ሰው አይናፍቅም ወደ ጌታ ምን ትሞታለህ? መቼ አንድ ቀን ድሮም የተወለድክበትን እንጂ የምትሞትበትን አንተ አታውቅም። ይጻፍላል እንጂ ባክስትሪ ላይ አይጻፍም። የት ታውቃለህ? በእንትን ተወለደ ይባላል። የምትሞትበትን አታውቅም። የት እንደተወለዳችሁ ልታውቁ ትችላላችሁ። የት እንደምትሞቱ በምን እንደምትሞቱ ግን አታውቁም። ፍርሃት በፍርሃት አንዳንድ ክርስቲያንማ የማያውቀው የመድኃኒት አይነት የለም። እኔ ዶክተር ራሱ በግድ የሚጠራውን እኮ ነው ፌስፕሬፍሬሊያም ብሎ ይጠራላል። የመድኃኒት ፌስታል ይዞ ነው የሚጓዘው። ሞት እንዴት እንደሚሆነ ነገር ሲሆን አጠገቡ ሐኪም ቤት ሲከራይ ራሱ አጠገቡ ሕክምና ያለበት ቦታ መርጦ የሚከራዩላል። ለምን እንደሆነ አይገባኝም። ምን እንደሚያስፈራን እንደዚህ ሞት በጣም ነው የምንፈራው። እኔ እንጃ አላማረኝም። የሆነ ህልም አይቻለሁ ምናምን ትላለህ። በቃ ፍርሃት በፍርሃት ወዴት እንደምትሄድ እንኳን እርግጠኛ መሆንን ምጣቃ አይመስለኝም። አንዳንዱ ፍርሃቱ ሌላ ነው።
ዳስ ጌታ ነው ያለም መድኃኒት ነው መድኃኒት ምናምን ብሎ ላጥ ብሎ ፋርማሲ ሄዶ እንትንም ጨምርልኝ ምናልባት ሊያመኝ ስለሚችል እንትንም ጨምርልኝ ብሎ የሀገር መድኃኒት በፌስታል ይዞ መጽሐፍ ሲናገር በዕብራውያን ምዕራፍ 12 ቁጥር 13 አካባቢ እነዚህ ሁሉ አምነው ሞቱ ይላል። የተሰጣቸው የተስፋ ቃል ግን አላገኙ። ነገር ግን ከሩቅ ሆነው አዩትና ተሳለሙት። አላገኙትም አላዩትም ይላል። ተሳለሙት ይልና ግን ሞቱ ይላል። በምን ሞቱ? በእምነት ሞቱ። በእምነት ድናል። በእምነት እንኖራለን፣ በእምነት እንሞታለን። አበቃ። ከዚህ ውጪ ህይወት የለንም። በቃ በእምነት ነው የዳንከው ነው። በእምነት ነው ጌታ ስላንተ ሞቷል ተብሎ ተነግሮ አዎ ላምናል። በቃ የምትኖረውም በምንድን ነው? በእምነት ነው። የምትሞተው በእምነት ነው። አበቃ። ሞት ምንድነው እንደዚህ በጣም እኛ ጋር የከበደው? ለምን ከበደ? የሞት ድግሳችን በጣም የበዛ ነው። በጣም የበዛ። ሰለሞን ሲናገር እንዲህ አለ፣ ሰርግ ቤት ከመሄድ ሐዘን ቤት መሄድ ይሻላል፣ በዚያ የሰውን ሁሉ ፍጻሜ አለና ብሎ ተናገረ። በጣም ነው የሚገርመኝ። እኔ ሰርግ ቤት ስትሄድ ካላገባ እንዴት ነው ማገባው ብለህ ነው የምታስበው። ይሄ ከረባትማ አያምርም፣ ይሄኛው ሸሚዝ እያልክ ነው የምትመርጠው። ወይም አላገባሽ ይሄኛው ቬሎማ አጭር ነው፣ ኧረ ረዘም ያለ ነው እንጂ ፈልሰስ ያለ ነው እንጂ ሰዎች የሚጎቱቱን ነው እንጂ ምናምን ነው የምትይው። ሰርግ ቤት በሄድሽ ቁጥር ምናልባት ደግሞ እናትም ኮሽ ልጄንማ እንዲያልድርም ከዚህ ከፍ ባለው ምናምን እያልሽ ነው የምትሄጂው። እዛ ፏ ብላችሁ ገና ስትታዩ ፊታችሁ ሁሉ ድምቅምቅ ምናምን ብሎ ሳቅሳቅ ብሏችሁ ነጫጭ ለብሳችሁ ነው የምትገኙት። ሰለሞን አበክሮ ያውቃል። ሐዘን ቤት ስትሄድስ እንደው ጥቁር ጥለት ነጠላለሽ ጥቁር ሻርፕ ይዘሻል ብለሽ ፈላልገሽ ተሸፋፍነ ይሄንን ሁሉ እንድታወራ እንኳን እንዳይታወቅ እህቶች እዚህ ጋር ወንድሞች እዛ ለቅሶ ቤት ሁሉ እንዲህ ነው የሚበዛው። የሚያወራ የለም። ለምን? ፍርሃታችን እኮ ያስታውቃል። ፍርሃታችን ልትቀብር ስትሄድ በሚቀጥለው አንተ እንደምትሆን እኮ አታውቅም። እንደዚህ ቢሆን ማንም ሰው ቀብር አይሄድም። ዛሬ ቀብርን ብትሄዱ ተራ ይያዝላችኋል ቢባል ማንም ሰው ቀብር አይሄድም። ከፍርሃታችን የተነሳ ማለት አንዱ እኮ ነፃ ወጣ ነው ከሞት ፍርሃት ቀንበር ይላል። ክብር ለጌታ ይሁን። ነፃ ወጣን ይላል ከሞት ፍርሃት ቀንበር ሁሉ ከሚፈራው ሞት። እኛ እኮ በደስታ ነው የምንሄደው። መጽሐፉ እኮ ሲናገር በጣም ጥቂቱ መጽሐፍ ሲናገር ወደ ወገኖቹ ተከማቸ ነው የሚለው እኮ። እርራ ይላል እንዴ? ድብና ይላል እንዴ? ከልትዋ ይላል እንዴ? አይልም እኮ። ወደ ወገኖቹ ተከማቸ ይላል። ተሰበሰበ ነው የሚለው እኮ። ሄደ በሰላም አንቀላፋ ነው እንጂ የሚለው በዚህ አይነት ማንነት የለም። አንድ አስደናቂ ሰዎች በመጽሐፍ ቅዱስ ያሉትን ልናገርና ልጨርስ። መቼም ሐዋርያው ጳውሎስ ከጻፈው ጽሑፍ እንደ ተሰሎንቄ ሰዎች የሚያስደንቀኝ ክፍል የለም። ሁላችሁም እንደዛው እንደሆነ አምናለሁ። በጣም የሚገርሙ ናቸው። በመጀመሪያ ይላል ወንጌልን በእናንተ በመንፈስ ቅዱስ ኃይል በሰበክንላችሁ ጊዜ ይላል እንደ ጌታ እንደ መልአክ ተቀበላችሁን። በቃ አቀባበላችሁ የሚገርም ነው። እኛንና ጌታን የምትመስሉ ሆናችሁ ይላል። በአቅራቢያችሁ ያሉት ከተሞች እንኳን ወንጌል እስከማንሰብክ ድረስ ይላል ወደ ወንጌል ተቀብላችሁ ወጣችሁ፣ ወንጌልን አዳረሳችሁ። በጣም የሚገርመው በመካከላቸው የነበሩት አሕዛቦች ጥቂቶቹ የቀሩት በተሰሎንቄ የቀሩት ሐሳቦች ስለ እናንተ ይደነቃሉ። እንዴት አድርገው ከጨለማው ስልጣን ወደሚገርመው ሕይወት እንዴት እንደመጣችሁ እንደገና ደግሞ የሚመጣውን ክርስቶስን ከሰማይ እንዴት እንደምትጠብቁት ሲያዩ ይደነቃሉ ይላል ስለ ተሰሎንቄ ሰዎች። እነኚህ የተሰሎንቄ ሰዎች ቀልድ አያውቁም። የሰበካቸው ሐዋርያው ጳውሎስ ነው። ሞት አለ ትሞታላችሁ ብሎ የገባውን የሰበካቸው። እነሱ ለሞት ጉዳያቸው አይደለም። አንዳንዴ እኮ የምንሰበከውም ስብከት ነው ያበላሽ። አያለው ትጨምራለህ፣ ባለለ ትጨምራለህ። ምን ምድራዊ ነገር ትጨምራለህ። መንፈሳዊ ሕይወትስ የለም። ምን ይሰራላል መንፈሳዊ ሕይወት ላንተ? ትጨምራለህ። እንዲህ ስትሆን አያለው፣ እንዲህ ስታልፋ አያለው እንጂ ከፊት መከራ አያለው፣ ተግዳሮት አያለው። ስለ ወንጌል ጦጣ ሲባል በጌታ በኢየሱስም የተሳሳተ አድራሻ መጣው ብለህ ነው የምትታጠፈው። አዮ የምንሰማው ስብከት ሁሉ ለዚህ ምድር የሚያነሳሳን ስለሆነ ማለት ተሰሎንቄ ሰዎች እርግጡን የነገራቸው የተጠራ ነው ይላቸዋል። በክርስቶስ ኢየሱስ ለሕይወት ብቻ አይደለም ለሞትም ነው ይላቸዋል። ይህንን እወቁ። መከራው የወንጌሉ መከራ የብቃት ማረጋገጫ ነው ይላቸዋል። ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 5 ላይ ነው መከራ ገጥሟቸዋል። አዎ ያለ ነው ይላል። እንደውም አንደኛ ተሰሎንቄ ምዕራፍ 3 ቁጥር 1 ጀምሮ ሲናገር በጣም ሊመጣ ባሰብኩ ጊዜ ይላል። ቁጥር 2 ከፍ ብሎ ሲናገር አዘገየኝ ሰይጣን ካለ በኋላ በመካከላችን ምናልባት ፈታኝ መጥቶ ፈትኗችሁ ከሆነ ብዬ ወንድማችንን ጢሞቴዎስ ስለ እምነታችሁ እንዲያጸናው ላኩኝ። እሱም መጥቶ እናንተ በሰላም እንዳላችሁ ሲነግረኝ በጣም ደስ አለኝ። ለምን? ይህ መከራ እንዳለ አስቀድሞ ነግረናችሁ ነበር ይላል። እሱ ስለሰበካቸው እነኚህ ሰዎች በቃ ቀጥታ ነው ወደ ኋላ ምናምን የማያውቁ ናቸው። እና ምን ሆኑ?
ምን ገጠማቸው? ጌታ በደጅ ነው አላቸው። የሚያውቁት በደጅ ነው። ጌታ አሁን ይመጣል አላቸው። የሚያውቁት አሁን ነው። ሌላ ትምህርት አያውቁ። የተነገራቸውን ነው የሚያውቁት። እየጠበቁ ጌታ አሁን በደጅ ነው እየተባለ እየጠበቁ ወንድም ገሌ ሞተ፣ አዘኑ። ከዛ እህት ገሌ ሞተች። ጳውሎስ ዋሽቶናል እንዴ? ጌታ በደጅ ነው ብሎን እነ እህት ገሌና እነ ወንድም ገሌ ሳያዩት ሞቱ እኮ። ጳውሎስ ቀልዶብናል ወይስ ዋሽተናል ብለው ሐዘን ውስጥ ገቡ። የሰበከን ወንጌል ትክክል አይደለም ወይ ብለው በዚህ ሐዘን ውስጥ እያሉ ጳውሎስ ይጽፍላቸዋል። ወንድሞች ሆይ አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 ጀምሮ ወንድሞች ሆይ ይላል። በጌታ አንቀላፍተው ስላሉት ደስ አይልም? አንቀላፍተው እነሱ እኮ ሞቱ፣ እርራሉ፣ ድብናሉ፣ ክልትዋሉ ብለው የጨረሱት ነው። በጌታ አንቀላፍተው ስላሉት አትዘኑ ብሎ ይነግራቸው። እንደው ባነበው ደስ ይለኛል። አንብቦ በጣም የሚገርመኝ ክፍል ነው። ነገር ግን ወንድሞቼ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እስከ 18 ላንብብና ሊጨርስ። ነገር ግን ወንድሞቼ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ። በሞት ማዘን ያለባቸው ተስፋ የሌላቸው ሰዎች ናቸው እያለ ነው። ለምን? በቃ ምን ተስፋ አላቸው? ስለዚህ እነሱ በሞት ቢያዝኑ ችግር የለውም። እናንተ ግን በሞት እንዳታዝኑ ይላቸው። እንዳታዝኑ፣ እንደ ሌሎች ደግሞ እንዳታዝኑ፣ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። አንቀላፍተው ስላሉት የተኛ ሰው ተኝቷል እንጂ አልሞተም። ደናደሩ ብሎ ሲሄድ አንድ ሰው ደናደሩ ብሎ መኝታ ክፍል ሲገባ ሊሞት ነው እንዴ ብሎ የሚያስብ ሰው የለም፣ አያስብም። ደናደሩ ሲባል በቃ ጠዋት እንገናኝ ምናምን ተባብለህ ትለያያለህ። ለምን? የተኛው ሊተኛ ሊሞት ነው እንዴ? አይደለም። እንደዚህ ነው እያላቸው አንቀላፍተው ስላሉት ለምን ይነሳሉ ማለት ነው። ባጭር ቃል አንቀላፍተው እኮ ኢየሱስ እንደሞተና ዋናውን ተስፋ ሲናገር እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋል አለ። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ይላል። አስባችኋል? አሁንም ሐዋርያው ጳውሎስ እያለ ጌታ እንደሚመጣ ነው የሚጠብቀው። እያለ ሲጽፍላቸው እኛ ሕያዋን ሆነን የምንኖር አሁን እኔ እየጻፍኩላችሁ ሕያው የሆንኩ ጳውሎስ አሁንም ይመጣል። ይህ ሰው ሐሳቡን አይቀይርም፣ አሁንም ይመጣል እያለ ነው የሚጽፈው። ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም ይልና ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል። በክርስቶስ የሞቱ አስቀድመው ይነሳሉ። ከዚያ በኋላ እኛ ሕያዋን ይሆን ይላል። አሁንም እኮ እንደዛ ነው የሚለው ሰውየው። እኛ ሕያዋን የሆንን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። እንዴት እንደሚጠብቁ በጣም ነው የሚጠብቁት። ለምን ሲባል መሄድ እንደሚሻል እርግጠኞች ናቸው። አንዳንዴ ኑሮ ስላልተሳካለ ነው ልትሉ ትችላላችሁ። አንዳንዶቻችሁ እንሂድ የሚሉት ግዴ ለምሽ ሁለት ለማይሳካላቸው ይኑሩ። እዛ ተሰሎንቄ ውስጥ በጣም የተሳካላቸውም ሰዎች እኮ እንዳሉ ደግሞ እወቁ። ለምን ሲባል መሄድ ነው የምንፈልገው። ባጭሩ ክርስትና ምንድን ነው? በስጋ መኖር ለሌላው፣ ብንሞት በደስታ ከጌታ ጋር መኖር። ክብር ለጌታ ይሁን። ይሄ ነው እውነት የሚያስተምረው። ስለዚህ ክርስትና አቅቶኛል፣ መጸለይ አቅቶኛል፣ ማንበብ አቅቶኛል፣ ብዙ እንዲና እንዲ አቅቶኛል፣ ምንም መገለጥም ማጋለጥም አያስፈልገውም። ከራስ ህይወት ውጣ፣ ከራስ ህይወት ውጪ። ከዛ በኋላ ያበቃል። ይሄ የምንለው ነገር ሁሉ አይኖርም። ግን እኛ የራሳችንን ህይወት እንደገና የጌታን ህይወት ለመግመር ስናጣምር ያለው ግብግብ መልሶ ያስቸገረን እኛ ነው። ሌላ ምንም የህይወት ልዩነት የለንም። ልዩነት ለራስ መኖርና ለሌላው መኖር። ጌታ ይርዳል። እንጸልይ።